ውድና የተከበራችሁ ተመልካቾቻችን ተመልሰናል። ፕሮግራሞቻችን እንደቀጠሉ ናቸው። አሁንም እስከ ፍጻሜው ድረስ አብሮነታችሁ ከኛ ጋር ይቆይ። ቀጣይ ፕሮግራማችን እንግዲህ እናንተን ወደዚህ ወደ ስቱዲዮአችን እያመጣን የተለያዩ ጥያቄዎችን እየጠየቅን መዳረሻችሁን መካና መዲና አድርጉ የምንላችሁ አርሂቡ ጨዋታ ፕሮግራማችን ነው። በዚህ ጨዋታ ላይ ተሳተፉ። ከታች በምናስቀምጥላችሁ ስልክ ቁጥር ሲን እያስቀደማችሁ ስማችሁን ላኩልን። ወረፋችሁ ሲደርስ ጠርተናችሁ ኢንሻአላህ እዚህ ፕሮግራም ላይ ተሳተፋላችሁ። ቅርብ ነው። በወርሃ ረመዳን መካ መዲና ጊዜያችሁን ማሳለፍ ከፈለጋችሁ ዛሬ ቀኑ የእናንተ ነው። ዛሬ እድላላችሁ ከየትኛውም ቦታ መሳተፍ ትችላላችሁ። ከታች ባስቀመጥንላችሁ ስልክ ቁጥር ተመዝገቡ። ቀጣይ ኻሊዶ እንግዲህ ከዛሬ ተረኞች እንግዶች ጋር ይጠብቀናል። ወደ አርሂቡ ጨዋታ እንሸጋገራለን። መልካም ቆይታ ይሆንላችሁ። የተወደዳችሁና የተከበራችሁ የአርሂቡ ጨዋታ ፕሮግራም ተከታታዮቻችን ነው ሰዓቱ ደርሶ አርሂቡ ጨዋታ ፕሮግራማችን ጀምሯል። ዛሬም እንግዲህ እንደተለመደው እርስ በርስ ጓደኛሞች የሆኑ አራት እህቶቻችንን ጋብዘናል ማለት ነው። ያው ቆንጆ ቆይታ እንደሚኖረን ተስፋ እናደርጋለን። እንደተለመደው በዚህም ዙር እንግዲህ 3 ዙሮች ይኖሩናል። በዚህም ክፍል የመጀመሪያ ዙር፣ ሁለተኛና ሶስተኛ ዙር ማለት ነው። ከነሱ መካከል ወደ ቀጣይ ዙር የሚያልፈውን 2 ሰው የምንመርጥ ይሆናል ማለት ነው። እንግዲህ ከሁለቱ መካከል ደግሞ ያለ መጨረሻ ላይ ምናልባትም የዑምራ እድሉን የሚያገኘው ከነዚህ እህቶቻችን መካከል ሊሆን ይችላል። ያው እሱን እንግዲህ ሁላችንም አንድ ላይ አብረን የምናየው ይሆናል ማለት ነው። በቅድሚያ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። መርሐባ። እሺ፣ ያው ጨዋታችን 3 ዙር ይኖረዋል። የተወሰነ ልንገራችሁ። የመጀመሪያ ዙር ላይ በጣም ቀላል የሆኑ 3 ጥያቄዎች ይኖራችኋል ማለት ነው። ከዚያ በኋላ ሁለተኛ ዙር ላይ 4 ጥያቄዎች ናቸው። ከእናንተ መካከል ቀድሞ የመለሰ ሰው ነው ነጥቡን ወይንም ፖይንቱን የሚያገኘው። መጨረሻ ላይ ደግሞ በምልክት እንግዲህ የምልክት ጨዋታ ይኖረናል። 2 ትሆናላችሁ። እኛ ወረቀት ላይ ቁጥር እንጽፋለን። ተመሳሳይ ቁጥር የደረሰው 2 ሰው አንድ ላይ እንደ ቲም ይሆናል ማለት ነው። ስለዚህ አንድ ላይ ሰርታችሁ ምልክት አሳይታችሁ የሚያሸንፈው ሰው ሁለቱም እኩል ነጥብ ያገኛል። ስንደርስበት ደግሞ በደንብ እነግራችኋለሁ ማለት ነው። ስለዚህ ከማን እንጀምር? ከየት ይጀምር? እሺ፣ ከኑሪያ ወይስ ከሀያት? በድምጽ ብልጫ እናድርገው ወይስ? ኦኬ፣ መልካም። እስኪ ከዚህ እንጀምር። ያው ስማችሁን ታስተዋውቁልኛላችሁ መጀመሪያ፣ ከዛ ወደ ጥያቄያችን እንገባለን። መርሐባ፣ ስሜ ኑሪያ ከድር ይባላል። ኑሪያ ከድር፣ መርሐባ። እህታችንስ? ዛህራ ሰይድ። ዛህራ ሰይድ። እሺ። ፈትህያ አህመድ። ፈትህያ አህመድ፣ መርሐባ። ከዚያ ሀያት መሐመድ ማለት ነው። እሺ፣ ከኑሪያ ነው የምንጀምረው። ኑሪያ ዝግጁ ነሽ? አዎ። እሺ፣ ቀላል ጥያቄዎች ናቸው። ከ1 እስከ 12 ቁጥር ትጠሪልኛለች የፈለግሽው? 2። እሺ። ረሱላችን አለይሂ ሰላቱ ወሰለም እንግዲህ ያው የነብይነት ምልክት ነበራቸው። 30 ሰከንድ ነው ያላችሁ እሺ ለአንድ ጥያቄ። እና ይህ የነብይነት ምልክት የትኛው የሰውነት አካላቸው ላይ ነበር ያለው ወይንም የሚገኘው ማለት ነው? ትከሻቸው። ማሻአላህ፣ ትከሻቸው ላይ። እሺ፣ ወደ ቀጣይ እንለፍሽ። አንድ ቁጥር ጥሪልኝ። 5። ያው ብዙ ጊዜ እንሰማለን አንሷሮች ሲባል ማለት ነው። እና አንሷሮች ማለት እነማን ናቸው? አንሷሮች ሲባል እነማን ናቸው? ለምሳሌ ሙሃጂር ይባላል አይደለም? ከዚያ ደግሞ አንሷሮች ይባላል። እና አንሷሮች ስንል የሚፈልግበት እነማንን ነው? ጂሃድ ላይ የሚያግዙ? አዎ ያግዛሉ። ግን ደግሞ የተለየ መጠሪያ አላቸው፣ የተለየ መገለጫ አላቸው አንሷሮች። እሺ፣ የሚያግዛለ ከእናንተ መካከል የሚያግዛል? የመዲና ሰዎች። እሺ፣ ያው ከመካ የሄዱት ሙሃጂር ይባላሉ። ረሱላችንን አለይሂ ሰላቱ ወሰለም እዛ የተቀበሏቸው ደግሞ አንሷሮች ይባላሉ ማለት ነው። መልካም። እሺ፣ አንድ ጥያቄ ይቀርሻል። 8 አይደል? የመጨረሻ ጥያቄያችን የሚሆነው እንግዲህ ይሄ ደግሞ ከሸሪዓዊ ውጪ ነው። ያው ጠቅላላ እውቀት ነውና በጣም ቀላልም ይመስለኛል። ያው ዓለማችን ላይ ስንት አህጉራት አሉ? 7። ልክ ነች ወይንስ እንዴት ነው? ልክ ነች። እሺ፣ 7 አህጉራት አሉ ማለት ነው። መልካም። ወደ ማን እንሂድ? ወደ ዛህራ አይደል? እሺ፣ ዛህራ ያው ከእናንተ መካከል
ግጥም የሚችል ነሽዳ ተሰጦ ያለው ሰው ትጠቁሙኛላችሁ። እርስ በርስ ተነጋገሩና ጓደኛሞች ስለሆናችሁ ማለት ነው። ዝም ብለን አናልፍም። እሺ ዛህራ ቁጥር ትጠሪልኛለሽ። የተጠሩት 2፣ 5 እና 8 3 ቁጥር። እሺ 3 ቁጥር እንዳጋጣሚ ይሄም እንዲሁ ጠቅላላ እውቀት ጥያቄ ነው። በጣም ቀላል ነው። ኢትዮጵያ ውስጥ እንግዲህ ትልቁ ተራራ ማን ይባላል? ራስ ዳሽን። የት ይገኛል ራስ ዳሽን? ሰሜን ጎንደር። መልካም በትክክል ተመልሷል። እሺ አንድ ደግሞ ተጨማሪ ቁጥር 7። እሺ ለመጀመሪያ ጊዜ ያው ኢስላማዊ ሰላምታ አለ አይደለም? አሰላሙ አለይኩም እንባባላለን እና ለመጀመሪያ ጊዜ አሰላሙ አለይኩም ብሎ የተናገረው ሱሐቢ ማን ይባላል? ለመጀመሪያ ጊዜ። እሺ የሚያግዛታል ከእናንተ መካከል የለም? እሺ አቡ ዘር ይባላል። አቡ ዘር ለመጀመሪያ ጊዜ አሰላሙ አለይኩም ያለው። እሺ አንድ ቁጥር ይቀርሻል። የተጠሩት ቁጥሮች 2፣ 5፣ 8፣ 3፣ 7 አንድ ቁጥር። እሺ አንድ ቁጥር እንግዲህ ሲዋክን መጠቀም በሸሪዓችን በጣም ይወደዳል። ስለዚህ ሲዋክን መጠቀም የሚወደድባቸው 2 ቦታዎችን ጥቀሽ። ምን ላይ ነው? እዚህ ላይ ብለሽ ማለት ነው። ሶላት ከመስገዳችን በፊት ከሶላት በፊት አንድ፣ ጾመኛ በሆነን ጊዜ አንድ። እስኪ አንድ ደግሞ ጨምሪልኝ። አንድ ደግሞ እስኪ ማጠናከሪያ። በጣም ብዙ ቦታ እኮ ነው ወይንም የሚያግዛል። ያው በማንኛውም ሁኔታ ሲዋክ ይመከራል፣ ግን ደግሞ አሉ የሚያግዛት የለም። እስኪ ተናዶ ሰውዬው ወደ ቤት ከመግባት በፊት ሲዋክ ቢያደርግ። እሺ በቃኝ። እሺ መርሐባ። ኦኬ ቆንጆ ነው። እሺ አሪፍ ነው። ያው እስካሁን እኩል ነጥብ እያመጣችሁ ነው ኑሪያና ዛህራ ማለት ነው። አሁን ወደ ፈትህያ እንሄዳለን። ፈትህያ ያው ቅድም ስለ ተሰጦ ሳወራ ሁሉም ወደ አንቺ ነው ዙሮ የነበረው አይደለ? እና ምንድነው እስኪ የምታከፍይ? እኔ ስነ ጽሁፍ አለሽ? እሷ ነሽዳ እንትን ትላለች። ማሻአላ እንዲህ ተገላለጠው አርሰ በጋራ ደግሞ አንድ ተዘጋጀንበታል አለ ማለት ነው። ማሻአላ እሱን እሺ መጨረሻ ላይ እንጠብቃለን። አሁን ከስነ ጽሁፉ እንጀምር። መርሐባሽ። የቀለሜ ውዛት አንቱ የኛ ናፍቆት የቀለሜ ውዛት በስምህ ልቅና ችሮታ እንዲሰጣት ለሩህ ለገላዬ ፈውስ እንዲሆንላት ቀለሜ ሰበብ ሁና ወዳንቱ ለመምጣት ከቶ ከኑር አምባው ብትወስዱኝ ሞልቶላት ይህ የጻፈችው ደብዳቤ ባንቱ ተነቦላት ወደሁላት ነይ ብላችሁ እስክታበሽሯት የኔ ነብይ ቀለሜ ለዛ ጣፋጭ አድርጉላት ብቻ ይድረስላት ቤትም ባይመታላት የቀለሜ ውዛት የልቤ ብስራት አለይሂ ሰላቱ ማሻአላ። ባለፈው ተወዳድረሽ ነበር? ሚስኩሱና አልተወዳደርኩም። ሚስኩ ረቢዓ መሰለኝ አልተወዳደርሽም? አልተወዳደርኩም። እሺ ወደፊት ሀሳቡ የለሽም? እኔ እንዲሁ ነው የምጽፈው እንጂ ገጣሚ አይደለሁም። አንዳንዴ ይለም እና ለዛ የሚበቃ ነገር አለ ብዬ ስለማታስቢ ነው። እሺ ኢንሻአላህ ያው እየጎለበተ ሲሄድ ወደፊት ደግሞ ቆንጆ ነው ጅማሮ በጣም አሪፍ ነው። ከስንት ቁጥር እንጀምር? 2 ተጠርቷል፣ 5 ተጠርቷል፣ 8 ተጠርቷል፣ ወይንም 1 2 3 ተጠርቷል፣ 5 8 7 ተጠርቷል። 4 ቁጥር እንግዲህ ሁላችንም ያው እንሞታለን እና አንድ ባሪያ ያው ቀብር ላይ እንግዲህ ጥያቄዎች አሉብንና መጀመሪያ የሚጠየቀው ስለምንድን ነው? ማረቡክ ነው የሚባለው መጀመሪያ። ማረቡክ። እሺ ወይንም በአማርኛ ጌታ ማን ነው? ጌታ ማን ነው ተብሎ ይጠየቃል ነው። እሺ አንድ ቁጥር ጥሪልኝ። 6 ቅድም ዛህራን ይመስለኛል እና ኑሪያን ሁለቱንም ያው ጠቅላላ እውቀት ጠይቀን ነበርና አሁን ደግሞ ጠቅላላ እውቀት ነው ጥያቄያችን። ያው በጣም ቀላል ጥያቄ ነው። እስያ ውስጥ ስንት አህጉራት አሉ?
በጣም የሚታወቅ ነው። ቀላል ነው። ለአድሪ እሺ እና በዚሁ እንሂድ። ሸሪዓዊ አይደለም ይሄ ማለት ልክ ይሆናል ብለሽ የምታስቢው ነው መለስ ትችላለሽ። እስያ ትልቅ አህጉር ናት ከሁሉም ብዙ ይኖራታል። ግን ቁጥሩን ለማወቅ ያስቸግራል። አፍሪካ ውስጥ ስንት አሉ እስኪ? አፍሪካ ውስጥ የአፍሪካ 5 ነው። 5 አህጉራት ማለት ነው። እሺ ጥያቄው ሸዋይ ስለሆነ ነው ያመጣነውና እንዳጋጣሚ እስያ ውስጥ አህጉር የለም። እሺ እስያ ራሱ አህጉር ነው። ይሄ ነበር ማለት ነው። እሺ እንድታስተውየው ነው እኔም የደጋገምኩት እንጂ ይታወቃል። እሺ አንድ ቁጥር ይቀርሻል መሰለኝ። 10 ቁጥር። እሺ 10 ቁጥር በጣም ቀላል ጥያቄ አጋጣሚ ነገር የመጀመሪያው ኸሊፋ እንግዲህ ያው በኢስላም ታሪክ ማን ናቸው? አቡበከር አስዲቅ። የሚገርማችሁ ነገር ሁለት እኩል ነው እስካሁን ፖይንታችሁ። እሺ እስኪ ምናልባት ወደ ሀያት ስንሄድ ሀያት ሶስቱንም ከመለሰች ያው እሺ ሀያት አፍሪካ ግን 4 ያልሽው ምን አስበሽ ነው? ውስጥ ያሉት ነገራቶች እሺ 4 ነው ደግሞ አገሩ 54 አካባቢ ነው። እሺ አጥበብሽ ኦኬ ወደ ሀያት እንሄዳለን። መርሐባ እሺ ሀያትም ቅድም እንደዚህ ፈትህያ ያው በእኔ ብቻ ለምን ብላ ወደ አንቺ መታለች። ስለዚህ ጥያቄዎቹን እናያቸውና ከዛ በኋላ ደግሞ ተሰጦሽን ታካፊናለሽ ማለት ነው። ያልተጠሩ ቁጥሮች 1 ተጠርቷል፣ 2 3 ተጠርቷል፣ 4 ተጠርቷል፣ 5 ተጠርቷል፣ 6 7 8 ተጠርቷል። ስለዚህ 9 10 11 መሰለኝ ያልተጠራው ያለውን ጠይቅሽ። እሺ የመጀመሪያው ጥያቄ እንግዲህ ከቀሩን ጥያቄዎች መካከል አንዱ ረጅሙ የቁርአን አንቀጽ አያው አንቀጹን ነው የምትረግኝ። ረጅም ከቁርአን አያዎች አንቀጾች መካከል በጣም ረጅም አለና እሱ የቁርአን አንቀጽ ስሙ ማን ይባላል? ሱራው ማለት ነው አንቀጹ። አሊፍ ላም ያው አሊፍ ላም ሚም ስንል ያው ብዙ አንቀጹን ተጠቅሽኛል። ለምሳሌ ሱረቱል ፋቲሃ አለ አይደል? ልክ እንደዚህ አንቀጹ በጣም ቀላል ነው። እንደ ፋቲሃያ ካልተወዛገብሽ በስተቀር ቀላል ነው። እሺ መልካም የሚያግዛት የለም። ሱረቱል በቀራ ማለት ነው። መልካም እሺ ቀጣይ ጥያቄያችን ደግሞ እንግዲህ 2 ጥያቄዎች ናቸው የሚቀሩሽ። ረሱላችን አለይሂ ሰላቱ ወሰለም ኢስራ እና ሚዕራጅ አድርገዋልና ያደረጉበት ወር በሂጅሪ አቆጣጠር ምን ወር ላይ ነው? አሁን ወደፊት ከምንጠብቃቸው እንግዲህ ለይሎች መካከል አንዱ ነው። ምን ወር ላይ ነው? ይታወቃል። አብሽሩ ለምሳሌ መውሊድ ረቢዕ ላይ ነው አይደል? ልክ እንደዚህ 27ኛ ሌሊት ላይ እንላለንና ምን ወር ላይ ወሩን ነው የምንፈልገው የሚያግዛት ረጀብ ወር ላይ። እሺ መልካም አንድ የመጨረሻ ጥያቄ ይሄን ትመልሺዋለሽ ምንም ጥርጥር የለም። በነገራችን ላይ ያሁኑ ጥያቄያችሁ አሸናፊነታችሁን አይወስንም። ምክንያቱም ከዚህ በኋላ የምንጠይቃቸው 2 ዙሮች አሉና ፖይንታቸው እየጨመረ ነው የሚሄደው። ይሄ ትንሽ ፖይንት ነው ያለው፣ መሀል ላይ ያለው፣ መጨረሻ ላይ ያለው ፖይንቱ ከፍ እያለ ነው የሚሄደው። ስለዚህ ምንም ችግር የለም። እሺ የመጨረሻችን እስኪ ወደ ሀገራችን መሻይኾች እንመለስ። ምናልባት ያው ብዙ ቢታወቅ ነገር ስላለ ማለት ነው። እንግዲህ ከትላልቅ የሀገራችን መሻይኾች መካከል ሼክ ጫሊ አንዱ ናቸው እና ብዙዎቻችንም በዚህ ስያሜ ነው የምናውቃቸው አብዛኞቻችን። ግን ይሄ ያው የሀገሪቱ ያሉበት ቦታ ስም ነው እና የእሳቸው መጠሪያ ስም ማን ይባላል? አካባቢያቸው ነው መኖሪያቸው? አዎ ጫሊ የምትባል አካባቢ አለች እና መንደሯ ነች እና አሁን ግን የፈለኩት ምንድነው የእሳቸው ስም ማን ይባላል? ስማቸው ማለት ነው እናትና አባቶቻቸው ያወጡላቸው ስም። አዎ የዘቡራ ልጅ
እሺ ይባላል የእናታቸው ስም ስለሆነ ማለት ነው። እንደውም ይሄን ግጥሙን ከጨረሽው ስማቸውን ታገኘዋለሽ። እስኪ ግጥሙን አስታውሽ። ቆሽ ላስታውስ። እንደዚህ ግጥሞች ላይ ስማቸው ይጠቀሳል። እንደዚህ አይነት ግጥሞች ላይ በጣም ቀላል ነው። ግጥሞች እየዘረዘርሽ ካገኘሽው እሺ። እንደዚህ አይነት ግጥሞች ላይ ስማቸው ይጠቀሳል። እንዳትነጋገሩ እናንተ። ጫሊ ዘብራል ጫሊ እስኪ ግጥሙን የሚጀምርለት ስማቸው ያለበት ይሁን ይዘብራል እንጂ በቃል አንዱ። እሱማ አለችው እኮ እሱ። እሺ ለማንኛውም ልንገርሽ ነኝ ይነገረኝ። ኦኬ እስኪ አንዱ ልጀምርላችሁና ትጠይቁኛላችሁ። ተጨርሱ። ሰይድ ሲባል ሰሙ ማሻአላህ። መርሐባ። እንግዲህ የመጀመሪያ ዙር ጥያቄያችን ይሄንን ይመስል ነበር። ምናልባት ይጠጠራችኋል ይከብዳችኋል ብዬ የማስበው ይሄ ዙር ነው። ከዚህ በኋላ ያሉት ግን የመጨረሻውን በቲም በጋራ ሆናችሁ የምትሰሩት የምልክት ነው። ቀላል ነው። ሁለተኛም ላይ ያለው እንግዲህ የቀደመ ነው። ያን ያክል የሚያጨናንቅ አይደለም። ስለዚህ ወደ ቀጣይ ዙር እናልፋለን። የተወደዳችሁና የተከበራችሁ የአርሂቡ መዝናኛ የአርሂቡ ጨዋታ ፕሮግራም ተከታታዮቻችን የመጀመሪያውን ዙር በእንደዚህ መልኩ ቆንጆ በሆነ ሁኔታ አሳልፈናል። እንግዲህ ሁለተኛ ዙር ላይ ደግሞ ማን ጥሩ ይፎካከራል የሚለውን የምናይ ይሆናል። እንግዲህ ከነሱ መካከል ዑምራን የሚያገኘው ማን ነው የምናውቀው አይደለም። እንግዲህ መጨረሻ ላይ ነው የሚታወቀው። ምናልባት ግን ከሁለቱ መካከል ሁለት ሰዎች ወደ ቀጣይ ፍጻሜ የሚያልፉ ይሆናል ማለት ነው። እንግዲህ ይህንን የዑምራ ፓኬጅ ደግሞ ለአሸናፊያችን የሚሰጥልን ሳይድ ትራቨል ኤጀንሲ ይባላል። ሳይድ ትራቨል ኤጀንሲ የተለያዩ የዑምራ ፓኬጆችን ያዘጋጃል። በሳይድ ትራቨል ኤጀንሲ እንግዲህ በጣም ብዙ አገልግሎቶችን ታገኛላችሁ። ከምቹ ሆቴሎች ጋር ቪዛ፣ እንዲሁም በጣም ታሪካዊ የሚባሉ ቦታዎችን ከትላልቅ መሻይኾችም ጋር እንዲሁ የምታዩበት ብዙ አጋጣሚዎች አሉ ማለት ነው። ስለዚህ ሳይድ ትራቨል ኤጀንሲን ለማግኘት ከታች በተቀመጠው ስልክ ቁጥር ደውላችሁ ተጨማሪ መረጃ መጠየቅ ትችላላችሁ። ወደ ቀጣይ ዙር እንሄድ። የተወዳችሁና የተከበራችሁ የአርሂቡ መዝናኛ አርሂቡ ጨዋታ ፕሮግራም ተከታታዮቻችን አፍታ ቆይታ ወስደን በሁለተኛ ዙር ተመልሰናል። የሁለተኛ ዙር እንግዲህ ትንሽ ፍጥጫ ሊኖር ይችላል። ቀድሞ የመለሰ ሰው ነው ከእናንተ መካከል ነጥቡን ወይንም መልሱን የሚያገኘው። ስለዚህ በደንብ ነቃ ብሎ ጥያቄውን በደንብ ማዳመጥ ይፈልጋል። ጥያቄውን እኔ ባልጨርሰውም እናንተ ጥያቄውን ከተረዳችሁትና ቀድማችሁ ካወቃችሁት መመለስ ትችላላችሁ ማለት ነው። ስለዚህ ዝግጁ ናችሁ? እንጀምር። እሺ እንግዲህ ረሱላችን አለይሂ ሰላቱ ወሰላም አጎቶች ነበሯቸው እና ከአጎቶቻቸው መካከል እስልምናን የተቀበሉ አጎቶች አሏቸው። ሐምዛን አግኝተሻል። ቀሪዎቹን ሞክሩ እናንተ ሌሎቻችሁ። ሐምዛና አንድ ደግሞ አልሰለሙም። እሳቸው በጣም የሚታወቁ ሱሐቢይ ናቸው። ሐምዛ ልክ ናችሁ። ፈትህዬ ሐምዛ ብለሻል። አባስ በትክክል መልሰሻል። ሐምዛና አባስ ከረሱላችን አለይሂ ሰላቱ ወሰለም ኢስላምን የተቀበሉት እነሱ ናቸው ማለት ነው። ያው ሌሎቹ አልተቀበሉም። እሺ አሁን እንዲሁ ለዛ ነው ትንሽ። እሺ አሁን ቀላል ጥያቄ ልጠይቃችሁ። ለእናንተ ደግሞ በጣም ኢዚ ነው። ረሱላችን አለይሂ ሰላቱ ወሰለም እንዲህ ብለው ነበር፣ ወደፊት ያው ከኔ ዘር መካከል እውቀቱ መሬትን የሚያዳርስ የሆነ ሰው ይመጣል ብለው ተናግረው ነበርና ዑለማዎች ደግሞ ረሱላችን አለይሂ ሰላቱ ወሰለም እንዲህ ብለው የተናገሩለት መህዲ አይደለም። ወደፊት አሁን አልፏል ጊዜው፣ ግን ረሱላችን አለይሂ ሰላቱ ወሰለም ከሳቸው በኋላ ስለሆነ ከኔ በኋላ ብለው ተናግረዋል። እና ዑለማዎች ከሌ ነው ብለው ያው ይህንን ሐዲስ ወደ አንድ ሰው መልሰውታል። ማን አቡ ሐሰን አይደሉም። አይ በደንብ ይዩት እስኪ፣ ታዋቂ ናቸው በጣም። ስለዚህ አንዳንድ ነገሮች ሊጨምርላችሁ እንዲያግዛችሁ ማለት ነው። 30 ሰከንድ ነው ያላችሁ። አንዳንድ ነገር ሊጨምርላችሁ፣ ቶሎ ፍጠኑ እሺ። ከመዝሀብ ባለቤቶች መካከል ኢማም አቡ ሐኒፋ ማን ነው?
ሻፊዒ ያላለ ቀድሞ ሁላቸው ሰነች ማን ነው ኑሪያ ሁለቱም እኩል መሰለኝ ናላችሁ እሺ ስለዚህ ለሁለታችሁ ስለጭው ይሆናል አዎ እሺ እንደዚህ ነው አይ አንቺን በማይክ አይደለም እንሰማሻው እሺ እንደዚህ እናደርጋለን እንደዚህ አይነት እንትኖች ሲኖር ለሁለታችሁም ፖይንት እንሰጣለን ችግር የለውም ኑሪያ እና ፈትህያ እዚህ ቦታ ላይ እኩል ፖይንት አመጣችኋል እሺ አሁን ሁለት ጥያቄዎች ይቀሩናል ሁለቱ ላይ በደንብ እስኪ ለማዳመጥ ሞክሩ እሺ አሁን ሁለቱ ጥያቄዎች ማለት ነው ሁላችሁም ስለምታውቋቸው ያው ፍጥነት ይፈልጋል በተቻላችሁ አቅም ደግሞ ያው በደንብ እንትን ለማለት ሞክሩ እንዲሁ ዳኞችም ደግሞ በደንብ ታዩልኛላችሁ የሚቀድመውን ማለት ነው ከሚታወቁ ኪታቦች መካከል አላህ ለነቢያቶች እንግዲህ ህዝቦቻቸውን እንዲያስተዳድሩበት እንዲመሩበት የተለያዩ ህጎችን ይዘው ከመጡ ኪታቦች መካከል ለምሳሌ ቁርአን አለ ኢንጂል አለ ለነብዩላህ ኢሳ አለይሂ ሰላም እንዲሁም ደግሞ ለነብዩላህ ሙሳ አለይሂ ሰላም ተውራት አለ ጥያቄው ምንድነው ለነብዩላህ ዳውድ ዘቡር እኔ ነኝ የቀደምኩት ያ አላህ እሺ የመጨረሻ ጥያቄ አይ ያሰብኩት ስለነበር ኦኬ ያው ያሰብኩት ስለነበር እሺ መልካም አሁንም የምጠይቀውን ያሰብኩት ከነበረ ትቀድሜያቸዋለሽ ኢንሻአላህ እሺ እንግዲህ አላህ ያው እዚህ ምድር ላይ በቁርአን የተጠቀሱም እንዲሁም ደግሞ ዑለማዎች የተስማሙባቸው ይሄን ያክል ናቸው ጠቅላላ ነቢያቶች ብለው የተቀመጠ ቁጥር 134 አይደለም 124 በቁርአን ተገልጿል ማሻአላህ 124 አያችሁ በፈጠነ አይደለም ረጋ ባለ 124 ፈጠንኩ በፈጠነም ብቻ ሳይሆን እንደ ፈትህያ ደግሞ ረጋም ብሎ ያስፈልጋል ፈትህያ መልሳለች ማለት ነው ስለዚህ አሁንም ቢሆን እንግዲህ ማወቅ ያለብን አሁንም ቢሆን አሸናፊው ማን ነው የሚለውን የምንለየው ሶስተኛ ዙር ላይ ነው ምክንያቱም ካሁኑ ዙር ሶስተኛው ዙር ደግሞ ከፍ ያለ ፖይንት ይኖረዋል ማለት ነው ስለዚህ አሁንም ሶስተኛ ዙር ላይ ሙሉን የመለሰ ሰው እድል አለው የማሸነፍ እድል አለው ኢቭን 3 እንኳን የመለሰ ሰው ዝቅተኛውን ውጤት ያለው ሰው ሊበልጧችሁ ሊሄድ ይችላል ስለዚህ ለሶስተኛውስ እንዴት ነው ዝግጁ ናችሁ የተወደዳችሁና የተከበራችሁ ተመልካቾቻችን እንግዲህ በእንደዚህ አይነት ሁኔታ ሞቅ ደመቅ ባለ ሁኔታ ነው ዛሬ ጨዋታችን የነበረው ጥሩ ፉክክር ጥሩ እንግዲህ ትግል ነበረ በሶስተኛ ዙር ላይ ደግሞ ያው ሁለቱ ነው ቡድን ሆነው የምልክት ጨዋታችን ይኖራል ማለት ነው እንግዲህ ማን ነው ዑምራ የሚያገኘው በየውድድሮቹ ሁላችንም ጓጉተን የምንጠብቀው ይሆናል ይሄንን የዑምራ ፓኬጅ የሚሰጠን ሳይ ትራቨል ኤጀንሲ የተለያዩ የዑምራ ፓኬጆችን ያዘጋጃል በሳይ ትራቨል ኤጀንሲ እንግዲህ የዑምራ ፓኬጅ ስትሳተፉ ምቹ ሆቴሎች እንዲሁም ታሪካዊ ቦታዎችን ከትላልቅ መሻይኾች ጋር የማየት እና ሌሎችን በጣም ብዙ እድሎችን ታገኛላችሁ ከታች ባለው ስልክ ቁጥር ደውላችሁ ሳይ ትራቨል ኤጀንሲ አገኟቸው ለማለት እንወዳለን ወደ ዙር 3 እንለፍ ዙር 3 እንግዲህ አሁን ይጀምራል ማለት ነው እንግዲህ በዙር 3 አንዳንድ ነገሮችን ልንገራችሁ በስፋት ደግሞ ህጉን ማክበርም ስለሚያስፈልግ በዙር 3 ፕሮግራማችን 4 ምልክቶች ይኖራሉ እነዚያን ምልክቶች ያሳያችኋለሁ መጀመሪያ በመናስይዛችሁ ዕጣ መሰረት ወይንም ቁጥር መሰረት ታነሱልኛላችሁ አንድ የደረሳችሁ አንድ ቡድን ትሆናላችሁ ሁለት ቁጥር የደረሳችሁ አንድ ቡድን ትሆናላችሁ ማለት ነው ስለዚህ መጀመሪያ ከናንተ መካከል ያ ቡድን ከሆናችሁ በኋላ አንድ ሰው ይመጣል እዚህ ምልክት ያሳያል አሁንም ምልክቱን ቀድሞ የተረዳና ቀድሞ የመለሰ ሰው ነው እድሉን የሚያገኘው ይሄም ማለት ነው ሁለተኛ ላይ ደግሞ አሁንም ቅድም ምልክት ያላሳየው ሰው ቀይሯችሁ ይመጣና ምልክቱን ያሳያል አሁንም ቀድሞ በመለሰ ነው ያው ምልክቶቹ ትንሽ ፈታኝ ሊሆኑ ይችላሉ እንዴት ቶሎ ተመለሱታላችሁ ብዬ አላስብም በዚህ ጨዋታችን ምልክቱን ስታሳዩ ድምጽ ማውጣት አይቻልም አፍ መንቀሳቀስ የከንፈር እንቅስቃሴም አይፈቀድም ሙሉ ለሙሉ በምልክት ነው የምታሳዩት ማለት ነው ዝግጁ ናችሁ ወደሱ ከማለፋችን በፊት ግን ሀያት እስኪ እንደው በመሃል ትንሽኛም ጋፕታ እንድንፈጥር አንድ ነገር ጋብዥ እሺ
ዘይኑ ነቢ ዘይኑ ነቢ ዘይኑ ነቢ ዘይኑ ነቢ ጸልፎ የጠጣው የሁቡ ሽታ የደኔን ለሙይ ሁሉም በሽታ ዘይኑ ነቢ አንቱን ብቻ ላረገው ሀጃ መቼ ነው ዘይኑ ጦይባ መሄጃው ዘይኑ ነቢ አባይ ውሃ ሁሌ መቼ ይጠለፋል ሙሐባው በቃላት መቼ ይወሰፋል እንደው ለሰው እንጂ በግጥም በዜማ ሁሉም አረግራጊ ፍቅር ነው ሙሐባ ዘይኑ ነቢ ጨረሽ እንዴ? እየጠበቅን ብዙ መርሐባ። ያው መግቢያ መጨረሻ ላይ ደግሞ አብራችሁ እንደ ቲም ስትሉ እንግዲህ ያኔ እሺ። ስለዚህ አሁን ቁጥር ላስይዛችሁ ነው። በዚህ በምታነሱት ቁጥር አማካኝነት ቡድን ትሆናላችሁ ማለት ነው። አንድ እሺ፣ አንድ ነው የቀረው ይሄ ነው። እሺ ስንት ሁለት አይደለ? ሁለት ኑሪያና ፈትህያ። ስለዚህ ወደ ምልክቱ እናልፋለን። አንድ ሁለት ሶስት ስልክ መደወል ብር የለውም ስልኩ ባላንስ የለውም። አበቃ ሞክሪ ለኔ መደወል እኔ አንቺ ለኔ ስትደውይ አውርቶ ማብቃት ባትሪ መዝጋት መደወል ደወለ ለዚህ መጣ ተደዋውለን አበቃ ሞክሩ ተደዋውለን ጨረስን። አንድ ደቂቃ አላችሁ። ከዛ ብሩ አለቀ። አንቺ ለኔ ደወልሽ ብሩ አለቀ። ተደዋውለን መጣ ሞላሽ ተደውሉልን በጣም እየቀረባችሁ እኮ ነው። ደወሉልን። እሺ ያላችሁትን አትደገሙት። አንቺ ከዛ እኔ ላኩልሽ ላንቺ አንቺ ደወልሽ እዚህ ለመመዝገብ እኔ መልሽ ደወልኩልሽ። ቆንጆ ምልክት። አንቺ ለኔ ደውልሽ ስልኩ ማን ብሩ ሳልክ እሺ እኔ ላንቺ ደውል አንቺ ለኔ ደወልሽ ቴክስት ጻፍኩልሽ አይደለም? ሌላ ቀይሩ እንደ ማስረጃ በጥሩ ሁኔታ እያሳያችሁ ነው። አይደለም እነሱ በትክክል ያሳይቷል። ሽንኩርት መክተፍ፣ ምግብ መስራት፣ እንጀራ መጋገር፣ ምግብ ማዘጋጀት በደንብ አንብባችኋል አይደል? ምግብ ሰርቶ አይደል? በደንብ አንብባችኋል። ያው እሺ ሽንኩርት እንጀራ መጋገር፣ ከዛ እንጀራ መጋገር፣ ከዛ ሽንኩርት መክተፍ፣ ሰላጣ መቁረጥ አዴ ንግግሮቻችሁን አያይዙት። ምግብ ማዘጋጀት፣ እሺ ምግብ መስራት፣ እንጀራ ምን አይነት ምግብ? ቡፌ አይደለም። እንጀራ ጋገር፣ እንጀራ መጋገር። እሺ ላግዛችሁ። ምግብ መስራት ልክ ነው። ከዛስ በኋላ ምን ምግብ? መብላት ምግቡ እናንተ አግዟቸው። አይደለም እንጀራ ፍርፍር ተነፈሽ እኔ ያገዝኳችሁ በጥስ ያስረዱ በደንብ ማየት ያስፈልጋል፣ መረዳት ያስፈልጋል። እንዴ እንጀራው ጋር ትኩረትሽን ፈትህያ የቅድሙን ትኩረትሽን አንቺ ተጠቀምበት። እሺ አሁን ቦታ እንቀየር። ልብስ መስቀያ መጽሐፍ በደንብ አሳዩአቸው። መጽሐፍ ረጅም ነገር ላይ የሆነ ነገር ማድረግ በደንብ አሳዩአቸው። አንቺ አቀማመጡን ምናምን እስኪ በቃ አላከሄዱ ምናምን። እሺ ለበሽ ልብስ ሞዴል ፋሽን ልብስ ሰፊ በደንብ እያሳያችኋቸው አይደለም። እነሱ በጣም እየረፉ ነው። ረጅም ሰውነቱ ሞላ ልብስ እንትን ልብስ ሰፊ ሲለካ ስራ አስኪያጅ
ስራ አስኪያጅ ኃላፊ ማናጀር ከዚያም በላይ ነው። ጠቅላይ ሚኒስቴር አይደለም። ምን ይባላል እሱ? ፕሬዝዳንት ሙያው ምን አለው ይባላል? ስልጣን ባለስልጣን ብያለሁ። ችግር የለም። ባለስልጣን ነበር ያልሽው ዛህራ። ስልጣን ባለስልጣን አልኩኝ። አሁን በጣም ኢዚ ስለሆነ በደንብ ንቃት እዩ። እሺ ሻይ መቅዳት፣ ቡና መቅዳት፣ ጭቆ ኩባያ መቅዳት፣ መውቃት፣ ሲኒ በራድ መቅዳት፣ በራድ ማንቆርቆሪያ፣ ፔርሙዝ፣ ሲኒ ኩባያ አይደለም። እሺ በምልክት ጀበና ማሻአላህ የተወደዳችሁና የተከበራችሁ የአርሂቡ ጨዋታ ፕሮግራም ተከታታዮቻችን ቤተሰቦቻችን እንግዲህ ቆንጆ በሆነ ሁኔታ በጣም ቆንጆ ፉክክርና ቆንጆ ውድድር አድርገው የምልክት ጨዋታውን ዙር 3ን አጠናቀናል። አሁን የሚቀረን ያው ውጤት ማሳወቅ ነው። ከናንተ መካከል 2 ሰዎች ለቀጣይ ዙር አልፋችኋል ማለት ነው። እንኳን ደስ አላችሁ። እናመሰግናለን። እሺ እንዴት አውቃችሁ? ሁላችሁም ነው እናመሰግናለን ያላችሁ? እኔ በዛ ያየሁ ነው። ኦኬ። ስለዚህ ከውጤቱን ከማሳወቂ በፊት ግን አንድ የጀማዓ የህብረት ምን ጋብዛችሁ ለተመልካቾችም ላንተም ያላችሁኝ ስላለ እስኪ እሱን አይተን ወደ ውጤት እንሄዳለን። حبيبي 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 እንዴት ነው እኔስ ናፍቄያለሁ ሀበሻ ያለሁ ናፍቆት አድርጎኝ ደሃ እንደተራበ እህል እንደተጠማ ሰው ውሃ ጦሃ ነቢ ያሲን ጦሃ ነቢ እንደተራበ እህል እንደተጠማ ሰው ውሃ ናፍቀውናል ያ ጦሃ ያ ሀቢቢ ያ ሀቢቢ አንቱ ያ ዘይኔ አንቱ ያ ዘይኔ ያ ሀቢቢ እርሶን ሳላወድሰው አያምርልኝም ቀኔ ያ ሀቢቢ ያ ነቢ ሰላም አላ አላህ ከሰጠን ሀያት አፍያና ጤና ያ ነቢ ሰላም አላ አንቀርም ከመካ መዲና ያ ነቢ ሰላም አላ አላህ ከሰጠን ሀያት አፍያና ጤና ያ ነቢ ሰላም አላ አንቀርም ከመካ መዲና ኢንሻአላህ። እንግዲህ ያው ቆንጆ ነሽዳ ነው የጋበዛችሁን። ያው ከፕሮግራሙ ጋር ደግሞ በጣም ይያያዛል ኢንሻአላህ። ሁላችንም አንቀርም ኢንሻአላህ። እሺ እንግዲህ ወደ ውጤት ልለፍ። እንግዲህ ከሀያት ልጀምርና እንደዚህ ይመጣለው። ቅድም ከኑሪያ ስለጀመርኩ ሀያት መጨረሻ 3ኛ ዙር ላይ 2 ጥያቄዎችን በማግኘት 14፣ ፈትህያ ደግሞ የመጀመሪያው ዙር ላይ 2፣ ከዚያ 2ኛ ዙር ላይ 3፣ መጨረሻ ላይ ግን 1። ከዚያ ዛህራ 2 መጀመሪያ፣ 2ኛው ላይ 1፣ መጨረሻ ላይ 2። ኑሪያ 2፣ ከዚያ መሃል ላይ ደግሞ 2ኛ ላይ 1፣ ከዚያ መጨረሻ ላይ 1። ስለዚህ በዚህ ውጤት መሰረት ፈትህያ 34 አምጥተሽ አንደኛ ማለት ነው። ከዚያ በመቀጠል ዛህራ 25 አምጥተሽ ሁለተኛ ወደ ቀጣይ ዙር። ከዚያ ኑሪያ ደግሞ 23 በማምጣት ያው እንግዲህ መጨረሻ ላይ ያለው ነው ውጤታችሁን በጣም ልዩነት እንዲፈጠር ያደረገው በዋናነት ማለት ነው። እና ቆንጆ ጊዜ ነበር የነበረን። ከዚያ በፊት አንዳችሁን ልጋብዝና መልእክት ካላችሁ ያው እንደ መዝጊያ መልእክት እድል እሰጣችኋለሁ። ከሀያት እንጀምር። ልጆቼ፣ ባለቤቴ፣ እንዲሁም ቤተሰቦቼ፣ እንዲሁም ጓደኞቼ ወዳችኋለሁ፣ አመሰግናለሁ ማለት ፈልጋለሁ። እሺ፣ እናመሰግናለን። ስለዚህ ቤተሰቦችሽም እንዲሁ አሁን የጠቀሻቸው አንድ ቀን እንግዳ መሆናቸው አይቀርም ኢንሻአላህ። እሺ፣ ፈትህያ መርሃባሽ እድሉ ስለተሰጠኝ አመሰግናለሁ። በመጀመሪያ እዚህ እንድመጣ እድሉን አመቻችታልኝ የነበረችው እህቴ ኑሪያ ናት። እጅጉን በጣም ነው የማመሰግነው እህቴ፣ በጣም ነው የምወድሽ። እንዲሁም ደግሞ ጓደኞቼ፣ ቤተሰቦቼ፣ ሁሉም በእንዲህ አይነት ነገር ላይ በሚያበረታቱኝ ሁሉ በጣም ነው የማመሰግነው።
እናንተንም በጣም ነው የማመሰግነው። መርሐባ። በዚያውም ግጥም አለኝ ብለሽ የግጥሙ ርዕስ ውደድ ብቻ እነሱም በል ተንገብገብ በሁቡ ዙላል ተርገብገብ እስኪ ልጠይቅህ አዳምጠኝ ልብ በል የውዱ መውደድ ማንን አንገት አስደፋ ከቶ ማንንስ መራው እስኪ ወደ ከፋ በላ መልስልኝ አሁን ስለ ፍቅር እኔ የምናገረው ከቶ የቱን ተጀምሮ የቱንስ ተትቶ አደብን ለነፍሴ እኔ ተመኘሁኝ ፍቅር ብዬ ማለት በጣም ከበደኝ አዎ በርግጥም እንኳን እኔ ቀርቶ ምንም የማላውቀው ሐሰን ኢብኑ ሳቢትን አወዳሽ ቢያደርገው ሁሉም ቢለው ስምሆን ቢያወሳው ሰይር ጫሌ በጧት ከቶ ቢወስፈው ቀለሙን ቢነክረው ምን ቢያንጠፈጥፈው አበደን ደጋግሞን ቢጠራው እንኳንስ ሲፈቱን መልኩንም አይገልጸው ገጣሚም ማዲሁም ስሙን ቢያወሱት ወረቴ ጀነቴ ሐያቴ ብለውም ቢጠራውት ለራሱ ነው እንጂ ከቶ ለርሶማ ምንስ አንሶት የኔ ነቢ የሱ ነቢ የሷ ነቢ የኛ ነቢ ኑበሉን አንቱ ሐቢቡና ካሉበት ከዛው ከመዲና አለይሂ ሰላቱ ወሰለም ሰለላሁ ዐለይሂ ወሰለም ማሻአላህ እሺ ቆንጆ ግጥም ነው እሺ ወደ ዛህራ ቢስሚላህ በመጀመሪያ በዚህ እምነት ላይ ወላደረገኝ ወደዚህ የመምጣቴ እንድመጣ ላደረገኝ ብቻ ይሄን ሁሉ ነገር ላደረገልኝ አላህ Subhanahu Wa Ta'ala በመጀመሪያ እሱ ማመስገን ፈልጋለሁ ሲቀጥል ደግሞ ቤተሰቦቼ ማመስገን ፈልጋለሁ ያው ቤተሰቦቼ ለኔ ብዙ ነገር አድርገውልኛል ማለት እንደማንኛውም አይነት ቤተሰቦች አይደሉም የኔ ቤተሰቦች ለኔ ሲሉ ብዙ ነገሮችን አድርገዋልና እነሱን በጣም ማመስገን ፈልጋለሁ ከዛ እናንተንም በጣም አመሰግናለሁ እህቴ ኑሪያንም ይሄን እድል እንዳገኝ ሰበብ ስለሆነችኝ በጣም አመሰግናለሁ ማሻአላህ ኑሪያስ እያመሰገኑሽ ነው እንግዲህ ያው ወደ ምስጋናው ሳልገባ በፊት መጀመሪያ ይሄን ፕሮግራም ያዘጋጃችሁትን ማመስገን ፈልጋለሁ እንዲሁም ሌሎችም እህቶች ወንድሞቼ ወደዚህ ፕሮግራም እንመተው እንዲወዳደሩ ጥሪ ማቅረብ ፈልጋለሁ ይሄ እኛ እዚህ መተለት ተወዳደርንም ወይ በቀጣይ ዙርም የተወዳደሩት እህቶቼ እንዲሁም ሁላችንም ተመረንበታል ይሄን ነገር ሁላችን ተመረን ተዝናንተን የምናልፈው ጨዋታ ነውና እዚህ መተው እንዲወዳደሩ ጋብዛለሁ ወደ ምስጋናዬ ስገባ መጀመሪያ አላህ Subhanahu Wa Ta'ala ማመስገን ፈልጋለሁ እንዲሁም ኡስታዞቼን በዚህ ደረጃ ያደረሱኝ ማመስገን ፈልጋለሁ እህቶች ወንድሞቼ ቤተሰቦቼ ለሱና ቴሌቪዥን አባላት በሙሉ ማሻአላህ እናመሰግናለን ሁላችሁንም ጊዜያችሁን መስዋዕት አድርጋችሁ እዚህ ድረስ መጣችሁ እንግዲህ ያው የፕሮግራማችን አካል ስለሆናችሁ እጅግ በጣም እናመሰግናለን የተወደዳችሁና የተከበራችሁ የአርሂቡ መዝናኛ ፕሮግራሞቻችን ያው አርሂቡ ጨዋታ የዛሬ ፕሮግራማችን ይሄን ይመስል ነበር ቀሪ ፕሮግራሞቻችን ይቀጥላሉ አብራችሁን ቆዩ ወድና የተከበራችሁ ተመልካቾቻችን ፕሮግራሞቻችን እንግዲህ እስካሁን ሰዓት ድረስ የተከታተላችኋቸውና የሰማችኋቸውን ይመስሉ ነበር ሐሳብ አስተያየቶቻችሁን እንደ ሁሉ ጊዜውን ከታች ባለው ስልካችን አድርሱን የዛሬው ፕሮግራማችን ተገባደደ አለቀ ነው አዎ እንግዲህ ሁሌም የምንለው ነገር አለ የዛሬው ፕሮግራማችን ቢያልቅም ቀጣይ ሳምንት ደግሞ በአዲስ ፕሮግራም ምን መጣ ይሆናል ያው እስከዛ ድረስ ተመልካቾቻችን ባነሳናቸው ርዕሶች ዙሪያ እየተወያዩ እየተመካከሩ በጉጉት ደግሞ ወደ ቀጣዩ ፕሮግራም እንዲጠብቁ እያስታወስን እኛ በዚሁ እንሰናበታለን